ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ። ዛሬ ዩኒት 8ን እንጀምራለን ፕሮባቢሊቲ። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፕሮባቢሊቲ ኢንትሮዳክሽን ዩኒት ኦብጀክቲቭስ ባይ ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ እንግዲህ ይሄን ዩኒት ከጨረሳችሁ በኋላ ማለት ነው ሰርቴን ኤቨንት እና አንሰርቴን ኤቨንትስ ምን እንደሆኑ መለየት ትችላላችሁ። እንዲሁም ፕሪንሲፕል ኦፍ ካውንቲንግን በደንብ አድርጋችሁ ታውቃላችሁ ማለት ነው። ሌላ ኤክስፕሌን ዘ ኮንሰፕት ኦፍ ፕሮባቢሊቲን በደንብ አድርጋችሁ መግለጽ ትችላላችሁ ማለት ነው። ከዚህ በፊት 9ኛ ክፍል ላይ ካላችሁ እውቀት በበለጠ ማለት ነው። አንደርስታንድ ባይኖሚያል ቴረም ምን እንደሆነ በደንብ ትረዳላችሁ። እንዲሁም ካልኩሌት ዘ ፕሮባቢሊቲ ኦፍ አን ኢቨንት የማንኛውንም ኢቨንት ፕሮባቢሊቲ ካልኩሌት ማድረግ ትችላላችሁ። ካልኩሌት ዘ ፕሮባቢሊቲ ኦፍ ኤ ኮምፓውንድ ኢቨንት ከአንድ በላይ ኢቨንትም ካለን የዛን ፕሮባቢሊቲ ካልኩሌት ማድረግ ትችላላችሁ። አፕላይ ፋክትስ ኤንድ ፕሪንሲፕልስ ኢን ኮምፒቲሽን ኦፍ ፕሮባቢሊቲ እንግዲህ ፕሪንሲፕሎቹ በጣም ብዙ ናቸው። አንዱን ለመጥቀስ ያክል ለምሳሌ ከፋክቶቹ ውስጥ ፕሮባቢሊቲ ካልኩሌት አድርጋችሁ ያገኛችሁት ቫልዩ ኔጌቲቭ ከሆነ ወይም ከአንድ በላይ ከሆነ ምንድነው ማለት ነው? ስህተት ነው። ዳይሬክት ማወቅ ይቻላል ማለት ነው። ሪፕሬዘንት ፕሮባቢሊቲስ አስ ፍራክሽንስ ዴሲማልስ ኤንድ ፐርሰንቴጅ ፕሮባቢሊቲን በእነዚህ በሶስቱ መግለጽ ይቻላል። ኢንተርፕሬት ፕሮባቢሊቲስ አስ ፍራክሽንስ ዴሲማልስ ኤንድ ፐርሰንቴጅ ይሄን ደግሞ ትርጓሜ እንሰጠዋለን ማለት ነው። represent the probability of an event as fraction decimal between 0 and 1 or as a percentage ተመሳሳይ ነው። ይሄም use probability concept to solve real life problems እንግዲህ probability concepትን ተጠቅመን እውነተኛ ህይወት ላይ ያሉ ጥያቄዎችንም ሶልቭ እናደርጋለን። From the time you wake up until you go to bed, you make decision regarding the possible events that are governed at least in part by chance. እንግዲህ ከጠዋት ከእንቅልፋችን ተነስተን ማታ ደግሞ ወደ አልጋችን እስከምንሄድ ድረስ ማለት ነው የተለያዩ ውሳኔዎችን ልንወስን እንችላለን። ከነዛ ውስጥ የተወሰኑት ቢያንስ እድል ላይ የተመረኮዙ ናቸው ማለት ነው። ለምሳሌ ሱቅ ሄጄ የሆነ እቃ መግዛት ልፈልግ እችላለሁ። ያ እቃ እኮ እዛ ሱቅ ላይ ሊኖር ይችላል ግን ሊኖር ይችላል በሚል እሄዳለሁኝ ማለት ነው። ፎር ኤግዛምፕል should you carry an umbrella to school today ለምሳሌ ወደ ትምህርት ቤት መሄድ ቢኖርባችሁ ዣንጥላ ሊያዝ ወይስ አልያዝ፣ ሊዘንብ ይችላል ወይስ አይችልም በሚል ማለት ነው። should you accept that new homework የተሰጠንን የቤት ስራ ያው በእኛ ኮንቴክስት አይሰራም እንቀበላለን ግዴታ ነው። thus probability can be defined as the chance of an event occurring ማለት ነው። ለምሳሌ አሁን አንድ ሰው ዣንጥላ ይዞ ሊወጣ ይችላል። ምንን ከግምት ውስጥ በማስገባት ለምሳሌ ደመና ሊያይ ይችላል ቀና ሲል ማለት ነው። ደመና ካለ ኦኬ ዛሬ ሊዘንብ ይችላል በሚል ዣንጥላውን ይዞ ሊወጣ ይችላል። ግን ላይዘንብም ይችላል ማለት ነው። ነገር ግን ምን እናደርጋለን? ውሳኔዎችን እንደዚህ እንወስናለን ማለት ነው። Many people are familiar with probability from observing or playing games of chance such as card games, slot machines or lotteries እንግዲህ ካርታ ብትጫወቱ እንዲሁም ይሄ ስሎት ማሽን ሳንቲም ውስጥ አስገብታችሁ የሆኑ የሚመሳሰሉ ቁጥሮች ሲመጡላችሁ የምታሸንፉበት ማለት ነው። እንዲሁም ሎተሪ መቁረጥ እነዚህ ምንድናቸው ማለት ነው? እርግጠኛ ልንሆናል። ለምሳሌ ሎተሪ ቆርጬ ነኝ ይደርሰኛል 100% ብዬ መናገር አልችልም። የሆነ ያክል ፐርሰንት የማግኘት እድል ይኖረኛል። እድሌን ልሞክር ብዬ ነው ማለት ነው። እንዲሁም ካርታም እንደዛው ነው ማለት ነው። in addition to being used in games of chance ያው የእድል ጨዋታ ማለት ነው ራሱ it is used in the fields of insurance, investments and weather forecasting and in various other areas ማለት ነው። እንግዲህ ኢንሹራንስ ላይ እንዴት እንደምንተገብረው፣ ኢንቨስትመንት ላይ እንዴት እንደሆነ፣ ዌዘር ፎርካስቲንግ ላይ እንዴት እንደሆነ በደንብ አድርጋችሁ ሪፈር ማድረግ ትችላላችሁ። ለምሳሌ ኢንቨስትመንቱን ተመልከቱ። ኢንቨስትመንቱን ብንወስድ የሚያከስረኝ ከሆነ ያ ማለት ለምሳሌ 80% የመክሰር እድል ካለኝና 20% ደግሞ የማትረፍ እድል ካለኝ ምን አደርጋለሁ? ውሳኔ ወስናለሁ ማለት ነው። እኔ ፐርሰናሊ ምን አደርጋለሁኝ? ኢንቨስትመንቱን አቆማለሁኝ ማለት ነው። አያዋጣም። እንዲሁም ዌዘር ፎርካስቲንግ ሊዘንብ ይችላል ወይስ አይችልም፣ ያንንም በፕሮባቢሊቲ መግለጽ እንችላለን ማለት ነው። ያው 100% እርግጠኛ አንሆንም፣ ግን ይሄን ያክል ፐርሰንት የመዝነብ እድል ይኖረዋል፣ ይሄን ያክል ፐርሰንት ደግሞ ላይዘንብ ይችላል ብለን እንናገራለን።
ፋይናሊ ፕሮባቢሊቲ ኢዝ ዘ ቤዚስ ኦፍ ኢንፈረንሻል ስታቲስቲክስ። ኢንፈረንሻል ስታቲስቲክስ የሚባል አለ። ፕሮባቢሊቲ ላይ ዲፔንድ ሆኖ ነው የሚሰራው ማለት ነው። ያ ማለት ከሆነ ነገር ተነስተን ስለ ሌላ ነገር ምን ማድረግ ማለት ነው? ፕሪዲክት ወይም ትንበያ መስጠት ማለት ነው። ፎር ኤግዛምፕል ፕሪዲክሽንስ አር ቤዝድ ኦን ፕሮባቢሊቲ ኤንድ ሃይፖቴሲስ አር ቴስትድ ባይ ዩዚንግ ፕሮባቢሊቲስ ማለት ነው። አሁን ፕሪዲክት ማለት ያው ወደፊት መገመት ማለት ነው። ወደፊት የሚሆነውን መተንበይ ማለት ነው። ፕሮባቢሊቲ ላይ ቤዝድ ሆነን ነው። እንዲሁም ሃይፖቴሲስም ቴስት የምናደርገው ምን ተጠቅመን ነው ማለት ነው? ፕሮባቢሊቲን ተጠቅመን ነው። ምክንያቱም ያንን ሃይፖቴሲስ ቴስት ሳደርግ የገመትኩትን ነገር ላገኝ እችላለሁ፣ ላላገኝ እችላለሁ። እንግዲህ የማገኝበት ፐርሰንት ከፍ የሚል ከሆነ ምን አደርጋለሁ ማለት ነው? ወደ ቴስቱ ሄዳለሁ ማለት ነው። ፐርሰንቱ ዝቅ የሚል ከሆነ ደግሞ ምናልባት ቴስት ላናደርገው እንችላለን ማለት ነው። ብሌዝ ፓስካል እንግዲህ ፊዚክስ ላይ የፕሬሸር ኤስአይ ዩኒት ፓስካል እንደሆነ ታውቃላችሁ። የዛ ባለቤት ይሄ ሰው ነው ማለት ነው። የሚገርመው 39 ዓመት ነው የኖረው፣ ግን ብዙ ነገር ነው የሰራው። ብዙ ነገር ማለት ነው። ሰፈርድ ዘ ሞስት አፖሊንግ ኢል ሄልዝ ስሩ አውት ሂዝ ሾርት ላይፍ። እንግዲህ በጣም ታማሚ ነበረ። ሂዝ ቤስድ ኖን ዊዝ ፌርማት ኦን ፕሮባቢሊቲ። ይሄኛውም ሌላ ሳይንቲስት ነው ማለት ነው። ዚስ ፎሎውድ ኮሬስፖንደንስ ዊዝ ኤ ጀንትልማን ጋምብለር ሁ ዋዝ ፐስልድ as to why he lost so much in betting on the basis of appearance of a throw of dice። እንግዲህ ተመልከቱ፣ ሌሎቹ በዛ ጊዜ የነበሩት ጋምብለር ያው ቁማርተኞች ማለት ናቸው። በእድል ነበር የሚያሳብቡት። በእድል ኦኬ፣ እድሌ ነው፣ በእድሌ ነው ሎስት ያደረኩት። ይሄ ሰው ግን ስሙ ማን ነው? ዲሜሬ ይባላል። ዲሜሬ ምናልባት ማንበብ ከፈለጋችሁ ማለት ነው። ይሄ ሰው ግን ምን አለ? ለምንድን ነው ሁልጊዜ ማጣው ይልና ፓስካል ጋር መጥቶ እስኪ ቁጥራዊ መረጃ ፈልጋለሁ ይለዋል ማለት ነው። ካልኩሌሽኑን እንዲሰራለት ነው የጠየቀው ማለት ነው። ለምሳሌ ተመልከቱ፣ ዳይስ ባለ 6 ፌስ ማለት ነው። 2 ወደ ላይ ቢወረወር 6 ሁለቱም በ6 መጥተው የሚያርፉበት እዚህ ላይ ሊያስይዝ ይችላል ማለት ነው። እዚህ ላይ ያስይዛል። ይሄ ማለት ደግሞ እድሉ 1/36ኛ ነው የማግኘት እድሉ ማለት ነው። ሶ ያው በካልኩሌሽን ቁጥራዊ መረጃ ማን ይሰጠዋል ማለት ነው? ፓስካል ይሰጠዋል ማለት ነው። Pascal's work on probability became an enormous importance and showed for the first time that absolute certainty is not necessary in mathematics and science። እንግዲህ ሳይንስ እና ሂሳብ ላይ absolute certainty የግድ እንደማያስፈልግ ከሱ መረዳት ይቻላል ማለት ነው። probability ሶ ይሄ ማለት ምን ማለት ነው? ለምሳሌ አንድ ነገር 70% የመሳካት እድል ካለው እና 30% ያለ መሳካት እድል ካለው ልንፈራው አይገባም ማለት ነው። ልንቀጥልበት ነው የሚገባው። he also studied physics but his last years were spent in religious meditation and illness። ፊዚክስም ላይ አጥንቷል። እንዲሁም እንግዲህ የመጨረሻ እድሜዎቹን ያው በእምነት ቦታ ነው ያሳለፈው ማለት ነው። ሪቪዥን about probability እንግዲህ ወደ ቀጣይ ከመሄዳችን በፊት እዚህ ጋር ያሉ አንዳንድ ተርሞች አሉ። እነሱን ሪቫይዝ እናደርጋለን ማለት ነው። ኤክስፐሪመንት ማለት ምን ማለት ነው? አን ኤክስፐሪመንት ኢዝ አን አክቲቪቲ ሜዠርመንት ኦር ኦብዘርቬሽን ሊሆን ይችላል ማለት ነው። ዛት ጀነሬትስ ዌል ዲፋይንድ ሪዛልትስ ኦር አውትካምስ ማለት ነው። ለምሳሌ ኮይን ቢኖረኝ ያን ኮይን ወደ ላይ በመወረውርበት ሰዓት መሬት ላይ ሲያርፍ በቴል ሊያርፍ ይችላል ኦር ደግሞ በሄድ ሊያርፍ ይችላል ማለት ነው። 9ኛ ክፍል ሂዱና እቺን ሪቫይዝ አድርጉ። እኔ ራሴ አስተምራችኋለሁ። ሶ ዌል ዲፋይንድ ነው ማለት ነው። ሪዛልቱ ይታወቃል። ከሁለቱ አንዱ ሊሆን አይችልም። እንዲሁም ዳይ ወደ ላይ ብንወረውር መሬት ላይ የሚያርፈው ከ1 እስከ 6 ካሉ ቁጥሮች ውስጥ በአንደኛው ይሆናል ማለት ነው። 4 5 6 ከነዚህ ከ6ቱ በአንዱ ነው። ዌል ዲፋይንድ ነው፣ ይታወቃል ማለት ነው። ሶ ሳንቲም ወደ ላይ መወርወር ቶሲንግ ኤ ኮይን ወይም ደግሞ ሮሊንግ ኤ ዳይ ወደ ላይ መወርወር ወይም ማሽከርከር ማለት ነው። ምን እንደሚሰጠን አውትፑት ማለት ነው ዌል ዲፋይንድ ነው፣ ይታወቃል ማለት ነው። ይሄ ኤክስፐሪመንት ነው ማለት ነው። እንደገና አውትካም ኢዝ ዘ ሪዛልት ኦፍ ኤ ሲንግል ትራያል ኦፍ አን ኤክስፐሪመንት። ለምሳሌ ሳንቲሙን ወደ ላይ ስንወረውር መሬት ላይ ሲያርፍ ሄድ ኦር ቴል ልናገኝ እንችላለን። ሶ በአንዴ ማለት ነው አንዴ የምናገኘው ምንድነው? አውትካም ወይም ሳምፕል ፖይንት እንለዋለን። በሲንግል ትራያል ማለት ነው። A sample space is the set that contains all possible outcomes of an experiment ማለት ነው። ለምሳሌ ሳንቲሙን ወደ ላይ ብንወረውር የምናገኘው ሄድ ሊሆን ይችላል ኦር ቴል ሊሆን ይችላል። ከዚህ ውጪ ምንም ልናገኝ አንችልም ማለት ነው። ሶ ሳምፕል ስፔስ ከሆነ ፖሲብል አውትካሞቹን እንዳለ ይይዛል ማለት ነው። ለዳይም ብናይ
1 2 3 4 5 6 ይሄ ይሆናል ማለት ነው። the set of all possible outcomes ማለት ነው። ሌላ an event is any subset of a sample space እንግዲህ ይሄ የላይኛው ሳምፕል ስፔስ ነው። ይሄኛው አሁን ይሄኛውን ስናይ አውትካሙ ማለት ነው ኮይን ወደ ላይ ከወረወርን ሄድ ልናገኝ እንችላለን ወይ ቴል ልናገኝ እንችላለን ማለት ነው። ሶ ከላይ ያገኘነውን ሁሉንም ማለት ነው ሁሉንም አውትካም ሴት ውስጥ ስናስገባው ሳምፕል ስፔስ ይሆናል ማለት ነው። ከዚህ ከሳምፕል ስፔስ ውስጥ ደግሞ የተወሰኑትን ከወሰድን ምን እናገኛለን? አን ኢቨንት እናገኛለን። ለምሳሌ ሄድ አን ኢቨንት ነው። ኤግዛምፕል 1 if a fair die is rolled once the possible results are either 1 2 3 4 5 or 6 then from this give the sample space ይለናል። እዚች ጋር ፌር የምትላለች ምን ማለት ነው ማለት ነው አንድንም ሆነ ሁለትንም ሆነ እስከ 6 ያሉትን የማግኘት እድላችን ምንድነው ማለት ነው እኩል ነው ማለት ነው። ለምሳሌ ይሄን ተመልከቱ። ይሄን ብታዩ ይሄ ኤግዛክትሊ ከዚህኛው ጋር ይመሳሰላል ማለት ነው። ኤግዛክትሊ ይመሳሰላል። አንደኛው ለሌላኛው የማድላት ነገር የለም ማለት ነው። ልክ መሬት ላይ ሲያርፍ ከዚህኛው ይበልጥ በዚህኛው የማረፍ እድሉ ሰፊ አይደለም። ሁሉም ምንድነው እኩል ነው ማለት ነው። ሚዛናዊ ነው። ሶ ዳይን ተመልከቱ። እነዚህ ጠቃጠቆች አሉ። እዚህ ጋር ስታዩ አንድ ጠቃጠቆ አለች እቺ ማለት ነው። አንድ ፖይንት አለች። እዚህ ጋር 2 ፖይንት አለ። እዚህ ጋር 3፣ እዚህ 4 1 2 3 4 5 6 ስለዚህ ነው እንግዲህ እያወራን ያለ ነው ማለት ነው። ሶ ሳምፕል ስፔሱ ምንድነው? ሳምፕል ስፔሱ ኤስ ብለን ነው የምንወክለው። እኩል ይሆናል 1 2 3 4 5 6 እንግዲህ የፖሲብል አውትፑቶቹን ምን በሴት መልክ ማስቀመጥ ማለት ነው። ይሄ ሳምፕል ስፔስ እንለዋለን ማለት ነው። ቢ ላይ ደግሞ give the event of obtaining odd numbers ይለናል። እንግዲህ ከ1 እስከ 6 ካሉት ውስጥ ኦዶቹ ማን ናቸው? 1 3 እና 5 እነዚህ ናቸው። ስለዚህ ይሄንን እንዴት ማስቀመጥ እንችላለን? 1 3 5 ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሌላ ኢቭን ነምበርስ ይለናል። እዚህ ጋር ደግሞ ስታዩ ከ1 እስከ 6 ኢቭኖቹ እነማን ናቸው? 2 4 6 እነዚህ ናቸው። ስለዚህ እንደዚህ እናድርግ 2 4 6 ይሄ ይሆናል ማለት ነው። give the event of obtaining number 7 ይለናል። ይሄ ምን ይሆናል? ኤምፕቲ ሴት ነው የሚሆነው። ወይ እንደዚህ ወይ በዚህ መልኩ ማሳየት እንችላለን። ምክንያቱም ዳይስ ላይ ዳይ ወደ ላይ ሲወረወር ልናገኘው የምንችለው አውትፑት 1 2 3 4 5 6 ነው ማለት ነው። ከዛ ውጪ 7ን ማግኘት አንችልም። ስለዚህ ምንም አይነት አውትፑት ማግኘት ስለማንችል ለዚህ ኤምፕቲ ሴት ይሆናል። Example 2 when a fair coin is tossed the possible results are either head or tail. Consider an experiment of tossing a fair coin 3 times ይለናል። እዚህ ጋር ፌር እንግዲህ እዚህ ጋር ማለት ይሄንን የማየት እድላችንና ይሄንን የማየት እድላችን እኩል የሆነበት ያላዳላ ማለት ነው። ሶ አሁን ተመልከቱ 3 ጊዜ ነው እንግዲህ ወደ ላይ የወረወር ነው። ልክ የመጀመሪያውን ኮይን ወደ ላይ ስንወረውር ሄድ ልናገኝ እንችላለን ወይም ደግሞ ምን ልናገኝ እንችላለን? ቴል ልናገኝ እንችላለን ማለት ነው። እንግዲህ 3 ኮይንስ ነው 1 2 3 ልክ የመጀመሪያውን ስንወረውር ወይ ሄድ ወይ ቴል ነው የምናገኘው። ለምሳሌ ሄድ አገኘን እንበል መጀመሪያ። ከዛ ሁለተኛውን ኮይን ደግሞ ወደ ላይ ስንወረውር አሁንም ሄድ ልናገኝ እንችላለን ወይም ምን ልናገኝ እንችላለን? ቴል ልናገኝ እንችላለን። የመጀመሪያውን ስንወረውር ቴል አገኘን ብለን እናስብ። ሁለተኛ ወደ ላይ ስንወረውር ሄድ ልናገኝ እንችላለን ወይም ቴል ልናገኝ እንችላለን ማለት ነው። አሁን ደግሞ ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድ ልክ እንግዲህ ይሄ ማለት ተመልከቱ አንድ ኮይን ነበር የመጀመሪያ ላይ። እሱን ኮይን ወደ ላይ ሲወረውር ወይ በሄድ ወይ በቴል ብቻ እንደፈለጋችሁ አድርጋችሁ ተረዱት። ይሄን ምንም ችግር የለም ማለት ነው። መግባባታችን ነው ዋናው። ሄድ ኦር ቴል እነዚህ የተለያዩ አይደሉ? ሄድ ቴል፣ አንደኛውን ሄድ አድርጋችሁ ሰዱ፣ ሌላኛውን ቴል አድርጋችሁ ሰዱ። የትኛው ሄድ የትኛው ቴል አያስጨንቃችሁ ያን ያክል ማለት ነው። ይሄኛውን ሄድ አድርጋችሁ ሰዱ። ዞሮ ሄድ አገኘው ልበል የመጀመሪያውን ወደ ላይ ሲወረውር እንግዲህ 3 ኮይንስ 3 ኮይኖችን ነው ማለት ነው የምወረውረው። አንዱንም 3 ሊሆን ይችላል የምወረውረው፣ ምንም ችግር የለም እሱ። ወደ ላይ ወረወርኩኝ ምን አገኘው? ሄድ አገኘው መጀመሪያ
ብዬ ላስብ። ሄድ ካገኘው ሁለተኛውን ኮይን ደግሞ እንደገና ስወረውር ወይ ሄድ ወይ ቴል የማግኘት እድል አለኝ ማለት ነው። መጀመሪያ ላይ ደግሞ ቴል አገኘው ብዬ ላስብ። ይሄኛው ሲናሪዮ የለም ብዬ ላስብ። ቴል ካገኘው ሁለተኛውን ኮይን እንደገና ስወረውር ወይ ሄድ ወይ ቴል ላገኝ እችላለሁ ማለት ነው። ሶ እዚህ ድረስ ተመልከቱ። እዚህ ድረስ ያለው የመጀመሪያውን ኮይን ነው የሚያሳየን ማለት ነው። የመጀመሪያውን ኮይን ይሄን ደግሞ ተመልከቱ። ይሄ እዚህ ድረስ ያለው ደግሞ ስለ ሁለተኛው ኮይን ነው ማለት ነው። ስለ ሁለተኛው ኮይን ነው። አሁን ደግሞ ስለ ሶስተኛው ኮይን እናውራ። ሶስተኛው ኮይን ላይ ደግሞ ተመልከቱ። ልክ ስወረውር ይሄ አሁን እንግዲህ ሄድ አገኘው፣ ቀጥሎ ሄድ አገኘው ብዬ ላስብ። ድጋሜ ሶስተኛውን ኮይንም አሁን ወደ ላይ ስወረውር ወይ ሄድ ላገኝ እችላለሁ ወይ ቴል ላገኝ እችላለሁ። መጀመሪያ ወደ ላይ ስወረውር ሄድ አገኘው ልበል፣ ከዛ ቴል አገኘው ልበል። አሁን እንደገና ወደ ላይ ስወረውር ሶስተኛውን ማለት ነው ሄድ ላገኝ እችላለሁ ወር ደግሞ ቴል ላገኝ እችላለሁ ማለት ነው። እዚህኛውም ጋር እንምጣ። በተመሳሳይ መጀመሪያ ቴል አገኘው ልበል። መጀመሪያ ቴል አገኘው ስወረውር፣ ሁለተኛውን ስወረውር ሄድ አገኘው፣ ሶስተኛውን ስወረውር ከዚህ ጋር ሄድ ላገኝ እችላለሁ ወይም ቴል ላገኝ እችላለሁ ማለት ነው። መጀመሪያ ወደ ላይ ስወረውር ቴል አገኘው፣ ቀጥሎ ቴል አገኘው ብዬ ባስብ ሶስተኛውን ወደ ላይ ስወረውር ሄድ ላገኝ እችላለሁ ወይም ቴል ላገኝ እችላለሁ ማለት ነው። ሶ ይሄኛው ደግሞ እዚህ ጋር የምታዩት ይሄ በጥቁር የተጻፈው የሶስተኛው ኮይን ነው ማለት ነው። ከዚህ ላይ እንግዲህ አሁን ይሄ ምንድነው የምናደርገው? አውትፑቱን በዚህ መልኩ መውሰድ እንችላለን። እዩ አሁን ሄድ አገኘው ልበል። መጀመሪያ ሄድ፣ ቀጥሎ ሄድ፣ ቀጥሎ ሄድ። ይሄንን አገኘው ልበል። የቱን ወይን የተከተልኩት? ይሄን መንገድ ነው የተከተልኩት ማለት ነው። አሁን ደግሞ በዚሁ መጣና ወደዚህ ጭጥፍ እላለሁ። የመጀመሪያዋ ሄድ ሆነች፣ ቀጥሎም ሄድ ሆነ፣ ሶስተኛው ግን ቴል ሆነ ማለት ነው። ይሄ ማለት አሁን ይሄኛውን ጨረስን፣ ይሄኛውን ፓርት ማለት ነው። ከዛ እዚህ እንመጣለን ደግሞ ሄድ ቴል ሄድ ሄድ ቴል ሄድ። ሌላኛውስ ሄድ ቴል ቴል ይሆናል ማለት ነው። አሁን ደግሞ ወደ ታችኛው እንምጣ። ቴል ያ ማለት ቴል ሄድ 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 ይሄ ይሆናል ማለት ነው። ቀጥሎስ ቴል ሄድ ቴል ቴል ሄድ ቴል ይሆናል ማለት ነው። እሺ አሁን ደግሞ ይሄኛውን ፓዝል እንውሰድ። ቴል ቴል ሄድ ቴል ቴል ሄድ ይሆናል ኮማ ቴል 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 ይሄ ይሆናል ማለት ነው። ፖሲብል አውትካምሶቹ እነዚህ ናቸው ማለት ነው። እንግዲህ ስንት ነው? 8 መሆን አለበት። 1 2 3 4 5 6 7 8 ይሄ ይሆናል ማለት ነው። ይሄ ይሆናል 8 መሆኑን እንዴት ነው ያወቅኩት? ያለኝ ፖሲቢሊቲ ወይ ሄድ ወይ ቴል ነው ማገኘው። 2 ነው ማለት ነው። ኤክስፐሪመንቱን ስንት ጊዜ ነው የሰራሁት? 3 ጊዜ ነው። ፓወር አድርጌ እዚህ ላይ አመጣዋለሁ። 2 ዘ ፓወር ኦፍ 3 ስንት ይሆናል? 8 ይሆናል ማለት ነው። 8 ይሆናል። ስለዚህ እነዚህኛዎቹ ፖሲብል አውትካምስ ናቸው። ጊቭ ዘ ሳምፕል ስፔስ ይለናል። እንግዲህ ፖሲብል አውትፑቶቹን አግኝተናል። ይሄንን በዚህ በሴት ፎርም ማስቀመጥ ይሆናል ማለት ነው። ይሄ ሳምፕል ስፔሳችን ይሆናል። ጊቭ ዘ ኤቨንት ኤጅ አፒሪንግ ኦን ዘ ሰከንድ ስሮ ይለናል ማለት ነው። አሁን ሁለተኛ ላይ ኤች የምናገኘው እዚህ ጋር ኤች አለ። ሁለተኛ ላይ እዚህ ጋርም ኤች አለ። እዚህ ቲ ነው አንወስድም። እዚች ጋር ኤች ናት፣ ይሄ እንወስዳለን። እዚህ ጋር ኤች ነው፣ ይሄ ቲ ነው አንወስድም፣ ይሄ ቲ ነው ማለት ነው። ስለዚህ እንደዚህ እናርክ። ኤች 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 ኮማ ኤች ኤች ቲ ሁለተኛ ላይ ኤች ኤች ያለበትን ማለት ነው። ቲ ኤች ኤች ኮማ ቲ ኤች ቲ ይሄ ይሆናል ማለት ነው። ሌላ ዲ ላይ ጊቭ ዘ ኤቨንት ኦፍ አትሊስት 1 ቲ አፒሪንግ ቢያንስ አንድ ቲ የምናገኝበትን ማለት ነው። ስለዚህ እዩ ይሄንን ተመልከቱ። እንዳለ ኤች ነው ይሄ። እዚህ ውስጥ አንድ ቲ ያለ፣ እዚህ ውስጥ አንድ ቲ ያለ። አትሊስት 1 ቲ ስለተባልን 2 ቢሆንም ችግር የለውም። እዚህ ያለ፣ እዚህ ያለ፣ እዚህ ያለ፣ እዚህ ያለ። ሶ እቺኛውን ብቻ ነው የምናስወግደው ማለት ነው። እቺኛውን ብቻ ነው የምናስወግደው ምክንያቱም አትሊስት 1 ቲ ነው የሚለን። እዚህኛው የመጀመሪያው ላይ ስናይ ምንም ቲ ስለሌለ ሶ ኤች ኤች ቲ ኮማ ኤች ቲ ኤች ኮማ ኤች ቲ ቲ ኮማ ቲ ኤች ኤች ኮማ ቲ ኤች ቲ ኮማ ቲ ቲ ኤች ኮማ ቲ ቲ ቲ ይሄ ይሆናል ማለት ነው።
ኖት ኤቨንትስ ዊች ሃቭ ዘ ሴም ቻንስ ኦፍ ኦከሪንግ አር ኢኳሊ ላይክሊ ኤቨንትስ ይባላሉ ማለት ነው። ለምሳሌ አሁን ኮይን ወደ ላይ በወረውር ወይ ሄድ ነው ላገኝ የምችለው ወይ ቴል ነው ላገኝ የምችለው ማለት ነው። አሁን ሄድ የማግኘት ፕሮባቢሊቲ ስንት ነው? 1/2 ነው። ፕሮባቢሊቲ ኦፍ ጌቲንግ ቴልም የማግኘት ፕሮባቢሊቲ ስንት ነው? 1/2 ነው። ስለዚህ አያችሁ አሁን የመከሰት እድላቸው ምንድነው? ተመሳሳይ ነው። ሶ ይሄ የሚሆን ከሆነ ኢኳሊ ላይክሊ ኢቨንትስ እንላቸዋለን። ለምሳሌ እዚህ ጋር ነውና አንድ ኤግዛምፕል ልስጣችሁ። እዚህ ውስጥ 3 ሬድ ቦልስ አሉ እንበል እና 4 ብላክ ቦልስ አሉ ብለን እናስብ። አሁን ፕሮባቢሊቲ ኦፍ ከዚህ ውስጥ ብላኩን የማውጣት ማለት ነው ስንት ይሆናል? ይሄ 4/7 ነው የሚሆነው። ቀዩን የማውጣት እስከዚህ ውስጥ 3/7 ነው የሚሆነው። እንደምታዩት እነዚህ ሁለት ፕሮባቢሊቲዎች ምን አይደሉም? እኩል አይደሉም። ስለዚህ ከዚህ ውስጥ ጥቁር ኳስ የማውጣትና ቀይ ኳስ የማውጣት ፕሮባቢሊቲው እኩል ስላልሆነ እነዚህ ሁለት ኢቨንቶች ምን አይደሉም ማለት ነው? ኢኳሊ ላይክሊ ኢቨንትስ አይደሉም ማለት ነው። ኤክሰርሳይዝ 8.1 ኤ ፌር ዳይ ኢዝ ሮልድ ዋንስ አንድ ጊዜ ብቻ ማለት ነው። እንግዲህ ያሉት አውትፑቶች እነዚህ እንደሆኑ እናውቃለን። ወይ 1 ወይ 2 ወይ 3 ወይ 4 ወይ 5 ወይ 6 ነው የምናገኘው ማለት ነው። ኤ ላይ ምን ይለናል? ጊቭ ዘ ኢቨንት ኦፍ ኦብቴኒንግ ኤ ነምበር ኢኳል ቱ ኦር ግሬተር ዛን 4። እንግዲህ ከ4 ጋር እኩል የሆነ ወይም ከ4 በላይ የሆነ ማለት ነው። እንግዲህ ፖሲብል አውትፑቶቹ 1 2 3 4 5 6 ይሄ እንደሆነ እናውቃለን። ከአራት ጋር እኩል የሆነ ወይም ከዛ በላይ የሆነ ነው የሚለን። እነዚህን እንዳለ እንወስዳለን ማለት ነው። 4 5 6 ይሄ ይሆናል ማለት ነው። ይሄ ይሆናል። ጊቭ ዘ ኢቨንት ኦፍ ኦብቴኒንግ ነምበር 0 ይለናል። 0 አለ እዚህ ውስጥ የለም። ስለዚህ ምን ይሆናል እዚህ ጋር ማለት ነው? ይሄ ኢምፕቲ ሴት ነው የሚሆነው። ኢምፕቲ ሴት ምንም አይነት አባል ልናገኝለት አንችልም። ሁለተኛ ጥያቄ ኤ ፌር ኮይን ኢዝ ቶስድ ትዋይስ ይለናል። ዋት አር ፖሲብል አውትካምስ? አሁንም ምን እናደርጋለን ማለት ነው? አሁን የመጀመሪያው ኮይን ሲወረወር ወደ ላይ የመጀመሪያው ማለት ነው ሄድ በሄድ ሊያርፍ ይችላል ወይም በቴል ሊያርፍ ይችላል ማለት ነው። አሁን የመጀመሪያው ኮይን ነው። አሁን ይኸው እንግዲህ የመጀመሪያው ኮይን በሄድ ካረፈ ሌላኛው ቀጥሎ ደግሞ የምንወረውረው በሄድ ሊያርፍ ይችላል ወይም በቴል ሊያርፍ ይችላል ማለት ነው። ወይም ደግሞ የመጀመሪያው በቴል አርፎ ከሆነ ወይም አውትፑት ላይ ቴል ሰጥቶን ከሆነ ማለት ነው ቀጥሎ ያለው ደግሞ ወደ ላይ ሲወረወር ሄድ ሊሰጠን ይችላል ወይም ቴል ሊሰጠን ይችላል። በሄድ ወይም በቴል ሊያርፍ ይችላል ማለት ነው። አሁን ከዚህ ላይ ተመልከቱ። ይሄን መንገድ ይዘን ነው የምንሄደው። እንደዚህ ሄድ ቴል ልናገኝ እንችላለን። ቴል ሄድ ቴል ልናገኝ እንችላለን ማለት ነው። ስለዚህ ፖሲብል አውትካሞቹ እነዚህ ይሆናሉ። ሄድ ቴል ሊሆን ይችላል። ቴል ሄድ ሊሆን ይችላል። ቴል ሊሆን ይችላል ማለት ነው። ይሄ ይሆናል። ሳምፕል ስፔስ ተጠይቀናል። ሳምፕል ስፔስ ደግሞ የፖሲብል አውትካሞቹን በሴት ውስጥ ማስቀመጥ ነው። ሶ ኤስ ኢዝ ኢኳልስ ቱ እንበል ሄድ ቴል ቴል ሄድ ቴል ይሄ ይሆናል ማለት ነው። ሲ ላይ ጊቭ ዘ ኢቨንት ኦፍ አትሊስት 1 ኤች አፒሪንግ ይለናል። እንግዲህ አትሊስት 1 ኤች ነው የተባልነው። እዚህ ኤች አለ፣ ለዛውም 2 እዚህም አለ እዚህም አለ። እችኛዋ ብቻ ናት የሌለችው ማለት ነው። ስለዚህ እንደዚህ እናድርግ። ኤች ኮማ ኤች ቲ ኤች ይሄ ይሆናል ማለት ነው። እንግዲህ አትሊስት 1 ኤች አፒሪንግ ስለተባል እዚህ ጋር ኤች የለም፣ ሁለቱም ቲቲ ናቸው። ይሄንን እናስወግዳለን፣ የተቀሩትን 3ቱን እንወስዳለን። ይሄ ይሆናል ማለት ነው።